ሚስትን ማዳመጥ ሴቶች ሲሰሟቸው ስለሚወዱ ማለት ነው። እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ? እኔ ምንም አልጨምርም፣ ቅዱስ ጳውሎስ የሚለውን ብቻ ነው ማመጣ። ወበከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው። ባል የሚፈልገው ምንድነው? ባሎች ደግሞ አሁን እኔም ሳገኛቸው በንስሐም በምክር ፈጽሞ አታከብረኝም ነው የሚሉ። በቃ ጥያቄ ማንኛውንም ባል ብትሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። ልንገራችሁ በሴቶች ዓለም ዝብዬ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ፣ ካልሲውን ስለምታወልቅለት፣ ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታረግልህ፣ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱን ማግባት ይፈልጋል። እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩትና ብዙ ጊዜ ከኢትዮጵያውያንን ያገቡ የነበሩት ወታደሮች አንዱ እኮ በአድዋም ከዚያም በኋላም በጃንሆይ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ ነው። መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቅም ከየት እንደመጡ። ስለዚህ ባልን ማክበር፣ ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዴ ምንድን ነው? እኔም እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም ራስ ሰራ፣ እንደዚህ ቢያልጅልነት ቢያግዝ ጥሩ ነው። እውነት ነው መተጋገር። ግን ይሄ አጉል እኩልነት፣ ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው እሺ የምትለው ከሆነ ውሳኔውን ካከበረችለት ሴት ባሏን መግዛት ቀላል ነው የሚሆንላት። የማታከብረው ከጓደኞቹ መካከል የምታዋርደው፣ ውሳኔውን የምታቃልል፣ እንግዳ ይዞ ሲመጣ የምታጉረመርም፣ ጓደኞችን የምትንቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ደግሞ የሚገርመው አንድ ነገር እያዙልኝ ከመዘለ እግዚእነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት። እመቤቴን አብሯት ለሚያድር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ ዕድል አይደለም ሴቶች? ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን ዕድል ልንንቀው እንችላለን? ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ? እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅና ሰው ግን ለምንድነው ዘመድ የማያገባ ይልና አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ። ከሚስት ይልቅ በዝምድና እናት ትርቃለች ይባላል። የምትቀርብ ሚስት ናት። ሰው እናቱ ወይሐድግ ብእሲ አባሁ ወእሞ ወይተለዋ ለብእሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ባልና ሚስት የሚመሰሉት በዚህ ነው የሚመሰሉት። ሌላው በአካል ይመሰላሉ። እስቲ በአካል በሉ። ምን አላችሁኝ? ወንድ ምንድነው? ራስ በሉ። ሚስቱ ደግሞ ምንድናት? አካል። አካል ማለት የትኛው ነው? እስቲ ሁላችሁም አካላችሁን አሳዩ። ያዙ በእጃችሁ አካላችሁ። አካል የሚባለው የቱ ነው? አካል። እሺ ቦዲ የሚባለው የትኛው ነው? ከዚህ እስከዚህ ነው። እኔ እንደውም አንዳንድ ጊዜ ይገርማል። ለካ ያቺ ቦዲ የምትባለው ልብስም በዚያ ነው መሰል ይወጣላል። ከዚህ እስከዚህ ናት። አያችሁ? እና አካል የሚባለው ከዚህ እስከዚህ ያለው ነው። አካል ይባላል። ይሄ አካል ነው። እና ቤተክርስቲያን አካል ናት የምትባል ይሄ ነው። ቢጋር እስከለተን የሚባለው ይሄ ነው። ሌሎቹ ምንድናቸው? ሴልስ ናቸው። እነዚህ ህዋስ ነው የሚባሉት። እጅ፣ እግር፣ ፀጉር፣ አይን፣ አፍንጫ እነዚህ ህዋስ ነው የሚባሉት። አካል የሚባለው ግን ይሄ ነው። አሁን አንድ ራስ አለ፣ አንድ አካል አለ። መሀል ላይ ምን አለ? አንገት። ስንት አንገት ነው ያለው? አቤት። እሺ ስንት ራስ አለ? ስንት አምላክ አለ? እሺ ስንት አካል አለ?
ስንት ቤተክርስቲያን አለች? ስንት አንገት አለ? ስንት ሃይማኖት አለ? አንገት ሃይማኖትን ነው የሚወክለው ማለት ነው። አንገት ሃይማኖት አራይ ክኒ እህቴ መርአት በሃቲ ንብረተ ክሳድኪ ይላል መኃልየ ዘሰሎሞን ላይ የንጉሥ ዳዊት ልጅ ሰሎሞን ሲናገር በመኃልየ ዘሰሎሞን እህቴ ሙሽራዬ በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ ይላል። በአንዲቱ የአንገትሽ አቀማመጥ ማለት አንገታችሁን እንዲህ ብላችሁ ሳትሉ 3 ቀን መቀመጥ ትችላላችሁ። በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ አላት። ከኔ በቀር ሌላ አምላክ አታምልክ የምትለው ናት ይቺ አንድ አንገት የተባለች። ራስንና አካልን የሚያገናኝ አንድ አንገት አለ። ባል ራስ ነው። ባልና ሚስትን አዋህዶ የሚያኖራቸው ሃይማኖት ነው። እስቲ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ባልና ሚስትን የሚያዋህዳቸው ሃይማኖት ነው እንጂ ሰውን ጠብቆ ማዳን አይቻልም ማለት ነው። መተማመን የሌለበት ትዳር ሁልጊዜ ቁስል ነው። መተማመን አለባችሁ። ሚስታችሁን ለባላችሁ አሳልፏት ለእግዚአብሔር አሳልፎ መስጠት፣ ባልን ለእግዚአብሔር አሳልፎ መስጠት። ሰውን በስልኩ ቴክስት እየጎረጎራችሁ ልትከታተሉት አትችሉም። ማንዳንት የደወለችልን ይሄ ማነው ቴክስት እያላችሁ ብትዳረቁ ጥቅማት ትርፍ የለውም፣ መቁሰል ነው። ተውት በቃ። ሰውን ራሱን ለራሱና ለእግዚአብሔር ተውት። አባታችን አብርሃም ሳራን ለማን ነው የተዋት? ለእግዚአብሔር። ምንና ሲባል ሌላ ሀገር ምንድን ነው ያለ? ሌላ ሀገር ሄዶ እህቴ ናት። እህቴ ናት ያለ ምንድን ነው? እኔ እህቴ ናት ልበል፣ ሚስትነቷን ደግሞ እግዚአብሔር ይጠብቅልኝ ብሎ ነው። ጠበቀለት። ንጉሱ ሌሊት ይመጣ ታው የነብይ ሚስት ናት እንዳትደርሳል። ትዳርን ሃይማኖት ይጠብቀዋል እንጂ ጥርጥር አይጠብቀው። ስለዚህ በሃይማኖት ተዋህዶ መኖር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመጨረሻም አንድ ዕለት የሚባለው ስንት ሰዓት ነው? አቤት ስንት ሰዓት ነው? 24 ሰዓት። እሺ ቀኑ ስንት ይሆናል? ሌሊቱ ሰዓት ሁልጊዜ ነው ግን ነው? ሁልጊዜ 12 ነው አይደል? እኩል አይደለም። አሁን አንዳንድ ጊዜ ሌሊቱ ይረዝማል አይደለም እንዴ? 14 ሰዓት ድረስ ይሄዳል። በተለይ አሜሪካ እና አውሮፓ በክረምታቸው ጊዜ ጨለማው ነው የሚረዝመው። ጨለማው እየረዘመ ይሄዳል በክረምቱ ወቅት። አንዳንድ ጊዜ ደግሞ ምን ይሆናል? ብርሃኑ ይረዝማል። አንዳንድ ሰሞን ሚስት መልካም ትሆናለች፣ አንዳንድ ሰሞን ደግሞ ባል መልካም ይሆናል። ዙሮ ግን 24 ሰዓት ናቸው አይደል? ዙሮ ምንድነው? ትዳር ነው ማለት ነው። ሁል ጊዜ ሃይ ኤክስፔክቴሽን የሚባል አይደለም? ይሄንን ማስወገድ ነው። በቃ እንደው እሷ ጋር ከሆንኩኝ ገነት ነው ብለህ አታስብ። እሱ ጋር ከገባው እንደው ተመስገን አይባልም። ሰው ስንት ነገር እኮ ይዞ ነው የሚመጣው። ያስተዳደግ ባክግራውንድ አለው፣ የእውቀት ባክግራውንድ አለው፣ የመንፈሳዊ ልህቀት ደረጃው ያነሰ ሊሆን ይችላል። ጓደኞቹ የሚጭኑበት ነገር አለው፣ አካባቢው የሚጭንበት ነገር አለው፣ ኑሮው ራሱ የሚጭንበት መንገድ አለው። ሰይጣን ራሱን የቻለ ፈተና ይጭንበታል። ሰው በዚህ ሁሉ መከራ ተከቦ የሚኖር ሰው ነው እና ስህተትን ማለፍ መልመድ አለብን። ስህተትን ማለፍ፣ ሰውን እንደ መልአክ አለመጠበቅ፣ እንዲሳሳት መፍቀድ ያስፈልጋል። ይሄው እንደሆነ ትዳሩ ቅዱስ ሆኖ ከእግዚአብሔር የሚያደርስ ይሆናል። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንደዚያ ከሆነ ከውሃ ዳር መታጨት ምንድን ነው? እስኪ አንድ ጊዜ በሉ። ከውሃ ዳር መታጨት በሉ። ከውሃ ዳር መታጨት። ከውሃ ዳር መታጨት ማለት መሰላችሁ? ያዕቆብ የክርስቶስ ምሳሌ ነው። ይስሐቅ የክርስቶስ ምሳሌ ነው። ዮሴፍ የክርስቶስ ምሳሌ ነው። ውሃ የቃለ እግዚአብሔርና የጥምቀት ምሳሌ ነው። ጉድጓድ የቤተክርስቲያን ምሳሌ ናት። ልክ አባቶቻችን እነዚያ ታላላቆች ይስሐቅ፣ ያዕቆብ፣ ሙሴ ሶስቱ ሚስቶቻቸውን ከውሃ ዳር እንዳጩ ክርስቶስ ነፍስን የሚያጫት ቃለ እግዚአብሔር ስትቀዳ ሲያገኛት ነው። ነፍስን የሚያጫት ክርስቶስ ነፍስን የሚያጫት ከጥምቀት ውስጥ ሲያገኛት ነው። ያን ጊዜ ክርስቶስ ሙሽራ ለመሆን ትጣቻለች። ለዚህ ነው ቅዱስ ጳውሎስ ፋርኩክሙ ለኩልክሙ ለአሐዱ ምት፣ ሁላችሁንም ለአንድ ሙሽራ አጫችኋለሁ ዘውቱ ክርስቶስ፣ እርሱም ክርስቶስ ነው ይላል። ሰው
ለክብር የሚታጨው ውሃ ሲቀዳ ተገኝቶ ነው። ለጵጵስና የሚታጨው ውሃ ሲቀዳ የተገኘው ነው። ውሃ ምንድነው? ወቁ እናንተ ቤተክርስቲያናችሁ ቃለ እግዚአብሔር አትሉ? ውሃ ምንድነው? ቃለ እግዚአብሔር በሉ። ጉድጓድ ማናት? ቤተክርስቲያን። ስለዚህ ውሃ ሲቀዳ የተገኘው ለክብር ይታጫል። ቃለ እግዚአብሔር ሲቀዳ የሚገኘውን ለሹመት፣ ለክብር፣ ለቅስና፣ ለዲቁና ያጩታል። ይኩን አሐዱሂ ቀሲሰ ዘያይመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አምላክ ወዶ ያጻፋቸውን ቅዱሳት መጻሕፍትን ያልተማረ ቅስና አይሾምም። ይልቁንም አራቱን ወንጌል እንኳን ያልተማረ ዲያቆንም እንደዚሁ። ስለዚህ ውሃ ሲቀዳ የተገኘው ነው የሚመረጠው። በጥምቀት ያጨናል፣ በቃለ እግዚአብሔር ያጨናል። እናንተንም እንደዚሁ የሚያጫችሁ አንድ በጥምቀት ተገኝታችኋል። ሁለተኛ በሕይወታችሁ ዘመን ሁሉ ቃለ እግዚአብሔር ስትቀዱ የምትኖሩ ከሆነ ክርስቶስ እንደዚህ ሴት ለሙሽርትነት ያጫችኋል። ቃለ እግዚአብሔር ሁል ጊዜ ቅዱ። ከዚያ የሕይወትን ውሃ ታገኙታላችሁ። የሕይወት ውሃ ያለው ራሱን ነው። አንድ ጊዜ ተጠጥቶ የማያስጠማ ውሃ ያለው ለምንድን ነው? ዓለም ሁሉን ነገር መልሳ ታስጠማናለች። ምሳሌ ልንገራችሁ። ኢትዮጵያ ያለ ሰው እስራኤል ብሄድ ቴልአቪቭ ቢኖር ጥሩ ነው ቢል ደግሞ መልሶ ደግሞ አይ ካናዳ ብሄድ ጥሩ ነው ያሰኛል። ካናዳ ብሄድ ደግሞ ኒውዮርክ መሄድ ያሰኘዋል። ደግሞ እዚያ ብሄድ አይ ሲንጋፖር ሊልም ይችላል። ሰው የማይለው ነገር የለም። ሰው እንደባከነ ነው የሚኖረው። ከተማ በመለወጥ ሰላም አይገኝም። እግዚአብሔርን በማግኘት ብቻ ነው ሰላም የሚገኘው። ልብስ አላረካ ብሎ የት እንደደረሰ ታውቃላችሁ? ሱሪ ራሱ ተሰፍቶ ጂንስ መጣ። ከዛ ደግሞ ታይላንድ የሚባል መጣ። መልሶ ደግሞ አሁን ስቲኪን የምትባል ደግሞ መጣች። ከዛ መጨረሻ ላይ ቀዳዳ ሱሪ መጣ። ይገርም፣ በጣም ነው የሚገርመው። ሰው አያችሁ ባልተቀደደ ልብስ መርካት ሲያቅተው የተቀደደ ልብስ ደግሞ በውድ ዋጋ ነው እኮ የሚገዛው። ይሄ ምንድነው ሲባል ሁሉንም ነገር ብንለውጥ አረካል። ሁልጊዜ ነፍሳችን ትጠማለች። ሁልጊዜ ደስታን ይጠማል። ልብ በሉ፣ ሰው አንድ ሚስት አግብቶ መኖር አቃተው። ከዛ ወደ 5 አይነት ጋብቻ ተመሰረተ። አሁን ይሄ ምዕራቡና አሜሪካ ላይ ያለ ሳምቦ የሚባል ጋብቻ አለ። ጋብቻ ወደ ስንት ነው የደረሰ? 12 ደርሷል አይነቱ አሁን ማለት ነው። ተጋብተናል ሲል አሜሪካ ብትሄዱ በምን ልትባሉ ትችላላችሁ? እና ያ ምንድነው? ሰው በሙድ 5 ሴትና 4 ወንድ አብሮ ይጋባሉ። ሴትና ወንድ አግብቶ መርካት አቃተው አይደል? ይሄን ምን አደረገ? ከሚስቱ ውጭ ሌላ ሄደ፣ ከባሏ ውጭ ሌላ ሄደች። በዚህም ደስታ ጠፋ። ምን ተደረገ? ብዙ ሴት ብዙ ወንድ ነው ተጋባ። በዚህም ደስታ ጠፋ። ምን ተደረገ? ሴትና ሴት ተጋባ፣ ወንድና ወንድ ተጋባ። በዚህም ደስታ ጠፋ። ሰዎች እንስሳትን አገቡ። እኔ አሁን ሳነብ ነበር፣ አንድ የታተመ ጥናታዊ ጽሑፍ ነው። ሴትዮቱ ራሷን አግብታ ጃፓን ውስጥ ራሷን አግብታ በጣም ግርም የሚያደርግ ሰርግ እንደዚህ ባልሽ ማን ነው? እኔ ይሁላችሁ። ይሄ ምንድነው ሲባል ሰዎች በዓለም ላይ የሚባክኑለት ነገር ደስታን ፍለጋ ነው። እና ደስታ ሰዎች የሚኖሩት ለደስታ ነው። ሌላው ቀርቶ ታውቃላችሁ፣ በጣም ብዙ የኢንተርኔት መተግበሪያዎች የመጡት ለምንድን ነው? ሰዎች መርካት ስላቃታቸው ነው። ሰዎች ብዙ ሰዎችን ካህን መሆን አያሰማው ነገር የለም። ብዙ ወጣቶች እየመጡ ሲነግሩኝ ይሰማለሁ። ሌሊቱን ሙሉ ከፌስቡክ ወጥቶ ቴሌግራም፣ ከቴሌግራም ወጥቶ ዩቲዩብ፣ ከዩቲዩብ ወጥቶ ትዊተር፣ ከትዊተር ወጥቶ ኢንስታግራም፣ በዚህ ሁሉ ሲባክን 10 ሰዓት ሌሊት ይነጋል። ከዚያ በኋላ እንደናወዘ ደግሞ የሚያስብበት ነገን አያስብ፣ ትናንት ትዝ አይለው፣ ዛሬ ትዝ አይለው፣ እቅድ የለው፣ የሰማይ ቤቱን አያስብ። ይሄ ሁሉ ምንድነው? ደስታ ፍለጋ ነው። እና የእግዚአብሔር ቤተሰቦች ልንገራችሁ፣ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ፣ በጣም ብዙ ዘፈኖችን ስላዳመጣችሁ፣ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ የዐርፍ ነጸሮተ ኩሉ ነባብያን። የአይኳትያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው።